የሰው ልጅ ያንድን ጠንካራ የፌሮ ብረት ጫፍ አንገቱ ላይ ሰክቶ ሌላኛውን ጫፍ ከግንድ ወይም ከግንብ አገናኝቶ በኃይል ሲገፋ ብትመለከቱት ደቂቃ ባልሞላ ጊዜ ከአንገቱ ጋር የተገናኘው የፌሮ ብረት ጫፍ በስቶት ጉሮሮውን ቀዶ በማጅራቱ በኩል እንደሚወጣ መገመት ይቻላልና ሁነቱን መመልከት ዘግናኝ ነው። ማክሰኞ መጋቢት 2 2017 ረፋድ ዘነበ የተባለው ጎልማሳ ወደ ቢሮዬ መጥቶ በሬዲዮ ጣቢያችን ግቢ ውስጥ ይህንን ተአምር መሳይ ነገር ላሳይህ ሲለኝ ባልደረቦቼን ሰብስቤ በትዕይንቱ ታደምኩ። አንገቱ ላይ የተሰካው ፌሮ ብረት እንደፈራሁት በስቶት በማጅራቱ ከመውጣት ይልቅ እንደ ቄጤማ አቅም ሲከዳው ሲታጠፍ ማየት አስደማሚ ነበር። ባልደረቦቼም በሁኔታው ተደንቀዋል። ኧረ በጣም አስደናቂ ነው። ፌሮችን ይዞ እንዲህ ባንገቱ ማጣመም እኔ በጣም አይቻላቅም። በእውነት በጣም የሚገርም ነው እና እኔ በጣም ተገርሜበታለሁ። በእውነት በጣም ነው የገረመኝ። ሰው እንዴት ባንገቱ ከጉሮሮ ጋር አስጠግቶ ፌሮ የውን ብረት እሱን ለማጣመም መቻል ማለት እኔ ገርሞኛል። አይቼም አላውቅም፣ ሰምቼም አላውቅም። እውነት አሁን ጉሮሮ ይበሳል እያልኩ በጣም ሳየው ስመለከተው በሰዓቱ በጣም ደነገጥኩኝና ጉሮሮ አለመበሳቱ ሳይ እኔ ገርሞኛል፣ በጣም ገርሞኛል። እውነት በጉሮሮ ብረት ሲጣመም ነው ያየሁትና በጣም ደንግጫለሁ ሲጀመር እና በጣም የሚገርም ነገር ነው ያየሁት። አንተዬ የሰራኸው ስራ አሰቃቂ ነበር። የፌሮውን ጫፍ ከግንድ ጋር አገናኝተህ ሌላውን ጫፍ አንገት ላይ አድርገህ በመግፋት ፌሮውን ማጠፍህ አጀብ ያሰኛል ስለው ይሄ ነው እንደ የደነቀህ በማለት ሁለት የፌሮ ብረቶችን ከአንገቱና ከዛፉ አገናኝቶ በመግፋት እጥፍ አደረጋቸው። ለመሆኑ እንዲህ ያለውን ነገር እንደምን ልትካነው ቻልክ አልኩት። አሁን ይሄ ባለ 8 ነው ብረቱ። ወደ 2 ስታረገው ባለ 10 ይሆናል። 3 ስታረገው 3ቱን አጣማለሁ። 3 ሲሆን 12 8 10 12 16 14 እያለ ነው የሚሄደው ብረቱና የግድ አገርን ማስጠራት ስላለበት የተሻለ ነገር ለመንቀሳቀስ አለብኝ በሚል ነው ይሄንን ነገር ሙከራ ያደርጉ። ሙከራ ሳረግ ግን ቀጥታ ወደ ብረት አልሄድኩም። ከሱ ጋር ላላ ያሉ ነገር ልታጥፋቸው ጉሮሮ ስስ ስለሆነ በጣም አደጋ የሚፈጠርበት ስለሆነ ያነሱ ነገር ፕላስቲኮች ከዛ ቀስ ያለ እንደ እንጨት አይነት ስስ የሆነ እንጨቶች እንደሱ እያልክ እየሞካከርኳቸው አሁን እዚህ ደረጃ ደረሰ። ይሄንን አሁን ሳሳይ አሁን ለኔ አይከብደኝም። አሁን የሰራሁት ያው እስከ 14 በጣም ከባድ ነው። እስከ 14 ደረጃ የሚደርስ ብረት አጣማለሁ። ይህ ሰው አሁን ሸገር ድረስ መጥቶ ካሳየን የፌሮ ብረትን ባንገት ማጠፍ በተጨማሪ ሌሎች ብዙ ተአምር መሳይ ነገሮችን እከውናለሁ ማለት ብዙ እንትኖች አሉኝ። እንደውም ብረት አጣሞ ጽሁፍ መጻፍ ማጣመም ብቻ ሳይሆን ጽሁፍ የፈለከውን ጥርስ ላይ ያለገ ጥርሴ ናት ጉጠቷ የምታጣሙ። አሁን ሸገር ብዬ ለመጻፍ ሸን ገ በሚፈለገው ኢትዮጵያን ለመጻፍ ፈልግ ኢትዮጵያ ብዬ በብረቱ ጽሁፋን በትክክል ቁጭ አድርጌ ጽፏል። አንደኛው ይሄ ዛሬ ያያችሁት። ሌላ ሶስተኛ ደግሞ ምን አለ ብሎኬት በግንባር ሰብራለሁ። በግንባሬ ጣውላ ላይ ሚስማር እንደመዶሻ እየመጣው አስገባለሁ። እሳት በላለሁ። አሁን ያያችሁት እሳት በላለሁ። ሆዴ ላይ የሲኖትራክ ጎማ ሆዴን ሳስደበድብ አይታችሁታል። ሲሸከምም አይታል። 5-6 ሰዎች ከጎማው ጋር እሸከማለሁ። መኪና በሰውነቴ ላይ ያስኬዳለሁ። በርሚል ነዳጅ የያዘ በርሚል 200 በሰውነቴ ላይ ያስኬዳለሁ። ከዛ በተረፈ ደግሞ ሌሎች ምንድነው ሰውነት ላይ አሁን በዱላ በጣውላ ሰውነት ላይ መሰባበር ምናምን እነዚህ ነገሮችም እሰራለሁ። ሌላው ትልቁ መሰራው ነገር ደግሞ ምንድነው ጀሪካን በጥርስ አንጠልጥዬ በማጅራት ላይ ይዤ ቢያንስ በጥርስ 3 ጀሪካን 75 ጀሪካን ደረጃ ፎቅ ወጣለሁ። 25 75 ኪሎ ማለት እነዚህ የጥርስ ጥንካሬዎቼ በጣም ከባድ እስከ 100 ማንሳት ይችላል። መኪና አይሱዚ ጎትታለሁ። ባስ ባለም አቀፍ ሪከርዱ በጥርስ በመጎተት ባስ ነው። እሱን ሪከርድ ለመሻማት ቢያንስ 4-5 ሪከርዶች ለመሻማት እየታገልኩ ነው። ሞተር ሳይክል ይዛለሁ በእጄ የሚሄዱ ሞተር ሳይክል አንዱ በግራ እጄ አንዱ በቀኝ እጄ አንዱን በጥርሴ አሁን ወደ 4ኛ ልገባ ነው። አንዱን በአንገቴ አንዱን በጥርስ ሁለቱን ግራና ቀኝ 4 ሞተር ሳይክል የሚሄዱ ይሄም ባለም አቀፍ ደረጃ የለም። ዘነበ የማልሰራው ተአምር የለም። ሆኖም አስማተኛ ነው መተተኛ ነው እያለ ከሚሸሸኝ ባለፈ ጉዳይ ብሎ ዓለም አቀፍ ዕውቅና እንዳገኝና በዓለም ድንቃድንቅ መዝገብ ላይ እንድሰፍር የሚያግዘኝ ሰው አጥቻለሁ ብሏል። ያም ሆነ ይህ አንድ ቀን ካሰብኩት ደርሼ ዓለም አቀፉን ዕውቅና ማግኘቴ አይቀርም ብሏል። ያን ቀን ቅርብ ያድርግለት እንጂ ሌላ ምን እላለሁ?